ታሪኩ የሚጀምረው በሩቅ ላይቤሪያ እስር ቤት ሲሆን ማለቂያ በሌለው በረዶ ውስጥ ተደብቋል። ከሁለተኛው የዓለም ጦርነት በኋላ የሩሲያ ኃይሎች ብዙ የጀርመን ወታደሮችን ማርከው ቀን ከሌት በከሰል ማዕድን ማውጫዎች ውስጥ ከባድ የጉልበት ሥራ ያሰሯቸው ነበር። እስር ቤቱ ብዙ ጥበቃም አልነበረው፣ ነገር ግን ማንም ለማምለጥ እንኳን አይሞክርም። ምክንያቱም በሺዎች በሚቆጠሩ ኪሎ ሜትሮች በበረዶ የተከበበ ሲሆን ቅርብ የምትባለው ከተማ እንኳን ከ14000 ኪሎ ሜትር በላይ ርቃ ትገኛለች። ግን አንድ እስረኛ አሁንም ተስፋ ነበረው። ስሙ ሪድ ፌየር ይባላል። ብልህና ቆራጥ የሆነው ሪድ በዚያ እስር ቤት ውስጥ ለ25 ዓመታት ተፈርዶበት ነበር። ነገር ግን ሕይወቱ እዚያ እንደሚያልቅ ለመቀበል ፈቃደኛ አልነበረም። ሚስቱን ናፈቀ፣ ልጁን ናፈቀ እና በልቡ ውስጥ ሊያመልጥ እንደሚችል ያምን ነበረ። አንድ ቀን ያ ዕድል በመጨረሻ መጣለት። እስር ቤቱን ትቶ በከሰል ማጓጓዣ ባቡር ላይ በድብቅ መውጣት የሚያስችል መንገድን አገኘ። ባቡሩ በበረዶማ ምሽት ሲጓዝ ከዓመታት በኋላ ለመጀመሪያ ጊዜ ነፃነት ተሰማው። ግን ነፃነቱ ብዙም አልቆየለትም። ባቡሩ ከእስር ቤቱ ብዙም ሳይርቅ ቆመ እና ሪድ ሲመለከት አንድ የሩሲያ ወታደር ጠመንጃ ደቅኖበት ቆሞ ነበር። ሪድ ተያዘ። በዚህ ጊዜ ግን እንደገና ከመታሰር ይልቅ ክፍት ቦታ ላይ ጣሉት። ጣሪያም ሆነ መጠለያ አልነበረውም። በረዶ፣ ነፋስና ቀዝቃዛ ዝናብ ብቻ። ለሁለት ሙሉ ቀን እዚያ ተተወ። በሶስተኛው ቀን ጠዋት የእስር ቤቱ የበላይ ጠባቂ ወደ እርሱ መጣ። አልጮኸበትም ወይም አላስፈራራው። በቀላሉ ጓደኞች እየጠበቁ ነው አለው። ሪድ አልገባው። ወደ ሌሎች እስረኞች እስኪመለስ ድረስ ዱላዎችንና የብረት ዘንጎችን ይዘው ቆመው ነበር። በማምለጡ ምክንያት እነሱ ስለተቀጡ ለሁለት ቀናት ምንም አልበሉም ነበር፣ ተከልክለዋል። እና አሁን ደግሞ ንዴታቸውን ሊወጡበት ነው። ሪድ በጣም ተደበደበ። ወደ እስር ቤት ሆስፒታል ተወሰደ። ዶክተሩ እርሱም የጀርመን እስረኛ የነበረ ሊረዳው የሚችለውን ሁሉ አደረገለት። ሪድ በመጨረሻ ደክሞና ተሰብሮ አይኖቹን ሲከፍት ዶክተሩን ተመለከተና እንደገና እሞክራለሁ አለው። ግን በዚህ ጊዜ እርዳታ ያስፈልገኛል። ዶክተሩ ደንቆት ተመለከተው። ከዚያ ሁሉ በኋላም ቢሆን ሪድ ለመተው ዝግጁ አልነበረም። ዶክተሩ ሪድን ተመልክቶ ከእስር ቤቱ ማምለጥ የማይቻል መሆኑን ነገረው። ከወጣም እንኳን ውጭ ያለው ቀዝቃዛ አየር ይገድለዋል። ግን ደግሞ ውስጥ መቆየትም ቢሆን ቀስ በቀስ መሞት ማለት ነው። የሚሰሩበት የከሰል ማዕድን ማውጫዎች በመርዛማ ካርቦን የተሞሉ ነበሩ እና እያንዳንዱ ትንፋሽ እንደ ካንሰር በሽታ ነበረ። በዚያን ጊዜ ነበር ዶክተሩ ሪድ ያልጠበቀውን ነገር የተናገረው። እንዲያመልጥም ነገረው። ምንም ይሁን ምን አንድ ሳጥን ከፍቶ ሙቅ ልብሶቹን፣ ጫማዎቹን፣ ጓንቶቹን፣ ወፍራም ካፖርትና የነበረውን ሁሉ ነገር ለሪድ ሰጠው። ከዚያም ሽጉጥም ሰጠው። ሪድ ሁሉንም ነገር ለምን እንደሚሰጠው ጠየቀው እና ዶክተሩ በቀላሉ ምክንያቱም እኔ ጊዜ የለኝም አለው። እርሱም የማምለጥ እቅድ ነበረው፣ ግን ከሳምንት በፊት ካንሰር እንዳለበት አወቀ። ዶክተሩ ቀጣይ ወር እንደሚሞት ያውቅ ነበር። በዚያ ምሽት ሪድ እንደገና አመለጠ። በዚህ ጊዜ ግን በእግሩ ነበር። በጨለማ ውስጥ ተራመደ። በበረዶና በብርድ ነፋሶች ጠዋት ሲመጣም እንኳን አላቆመም። በእስር ቤቱ የበላይ ጠባቂው ማምለጡን አውቆ ወደ ዶክተሩ ክፍል ሮጠ። ግን በጣም ዘግይቶ ነበር። ዶክተሩ ራሱን አጥፍቶ ነበር። እስረኛን በመርዳት ቢያዝ ምን እንደሚደረግ ያውቅ ነበር። አይተርፍም። ስለዚህ የራሱን ምርጫ መረጠ። የበላይ ጠባቂው ወዲያውኑ ሪድን በሕይወት እንዲያመጡለት ትዕዛዝ ሰጠ። ለቀናት ፈለጉ፣ ግን ከባዱ በረዶ የሪድን ኮቴ አስቀድሞ እያጠፋው ነበር። አብዛኛው ፖሊስ በቅዝቃዜ ሞቷል ብለው ያምኑ ነበር፣ ግን የበላይ ጠባቂው አልተዋጠለትም። ሪድ ጠንካራ መሆኑን ያውቅ ነበር እና ልክ ነው። ውጪ በበረዶ ላይ አሁንም ቢሆን ሪድ እየገፋ ነበር ወደፊት። ደክሞ ቀዝቅዞ ተርቦ ግን አሁንም መሄዱን አላቆመም። ባለፉት 9 ቀናት በእግሩ ሲሄድ ነበር። ምግቡ አልቋል፣ ሰውነቱም ደክሟል እና እያንዳንዱ እርምጃ ካለፈው የበለጠ ከባድ ነበር። ራብ በውስጡ ያንሾካሹካል እና እግሮቹ በጭንቅ ይንቀሳቀሱ ነበር። ግን አሁንም አላቆመም። አይችልም ነበር ማቆም። ቀናት አለፉ እና ጥንካሬው እየጠፋ መጣ። በመጨረሻ ሰውነቱ ተስፋ ቆረጠ። በበረዶ ውስጥ ወድቆ ራሱን ሳተ። ከሰዓታት በኋላ በዙሪያው በሰማው ድምፅ ቀና ብሎ አይኖቹን ከፈተ። ጭንቅላቱን አዞረ እና የባህር ውስጥ እንስሳ ነበር። ከቀናት በኋላ ለመጀመሪያ ጊዜ የሪድ አይኖች በሩ። ሽጉጡን አነሳና ለመተኮስ ሞከረ፣ ግን እጆቹ ይንቀጠቀጡ ነበር። ድካም ያዘው እና ሳተው። ያ ትንሽ እንስሳ ለመትረፍ ብቸኛ እድሉ ነበር። ሊያጣው አልፈለገም። ተነሳና ተከተለው። ግን እየሮጠ ሳለ ከስር ያለው በረዶ ተሰነጠቀ እና በቅጽበት ወደ ቀዝቃዛ ውሃ ውስጥ ገባ።
እግሮቹ በሆነ ስለታም ነገር ተወጉ። በውስጡ ስቃይ ተሰማው። ተጎድቷል፣ ግን ደግሞ ቆራጥ ነበር። በበረዶ ውስጥ እየተጎተተ ማሳደዱን ቀጠለ። እንስሳ ከድንጋይ ጀርባ ሊያመልጥ ሲል አገኘው። ከቀናት ረሃብ በኋላ ይህ ቅጽበት እንደ ተአምር ተሰማው። ሪዳውን ምግብ አገኘ፣ እስኪጠግብ በላ እና በመጨረሻም አረፈ። በዚያ ምሽት ከሳምንታት በኋላ ለመጀመሪያ ጊዜ በጠገበ ሆዱ ተኛ። ግን ጉዞን አልጨረሰም። ሪዳውንም ሙሉ በሙሉ ብቻውን ነበረ። በነጭ ዓለም ውስጥ በበረዶ ብቻ የተከበበ። ዝምታው ብቸኝነት ሊያሳብደው ተቃርቦ ነበር። ራሱን ማን እንደሆነና ለምን መቀጠል እንዳለበት አስታወሰ። በየቀኑ በኮምፓስ እየተመራ አቅጣጫውን ይፈትሻል። በትክክለኛው መንገድ ላይ መሆኑን ለማረጋገጥ ነበር። ሳምንታት አለፉ። ከዚያም ከሁለት ወራት የእግር ጉዞ በኋላ የማይታመን ነገር ተከሰተ። አንድ ዛፍ አየ። በበረዶ ውስጥ የቆመ አንድ ትንሽ ዛፍ፣ ግን ለሪድ እንደ ውድ ሀብት ነበር። በዚህ ጊዜ ዛፍ ማየት ማለት የሚገርም ነው። እየሳቀ ወደ እሱ ሮጠ። ያ ዛፍ አንድ ነገር ማለት ነው። የበረዶ ክምር በመጨረሻ እያበቃ ነበር። ከባዱን ጉዞ አልፎታል። ትንሽ ራቅ ብሎ የአየሩ ጠረን ሁሉ ተቀየረ። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሪድ ፈገግ አለ። በዚያ ምሽት ሪድ እንጨት ሰብስቦ እሳት ለኮሰ እና ለመጀመሪያ ጊዜ በሰላም ተኛ። በዛፎች ተከቦ ሙቀትም እየተሰማው ፖሊስ ወይም አጥር የሌለበት እንደገና ሰው መሆኑ ተሰማው። በሌላ በኩል የእስር ቤቱ ጠባቂ አሁንም በስራ ተጠምዷል። መፈለጉን አላቆመም። የፍለጋውን ራዲየስ ወደ 500 ኪሎ ሜትር አስፋፋ እና እያንዳንዱ ወታደር ሪድን በህይወት ወይም ሞቶ እንዲያመጣው አዘዘ። እዚህ ጋር ሪድ በጫካ ውስጥ እየተንከራተተ ነበር። በድንገት ከየት መጣ ሳይባል ኃይለኛ የበረዶ አውሎ ነፋስ መጣ። አውሎ ነፋሱ በጣም ኃይለኛ ስለነበር ረጃጅም ዛፎች እንኳን ከመሬት እየተነቀሉ ነበር። ከነዚያ ዛፎች አንዱ ተንከባሎ መጥቶ በሱ ላይ አረፈ። እዚያ ሊሞት ተቃረበ። ግን እድል ሙሉ በሙሉ አልጨከነችበትም። በዚያ ምሽት ሁለት እንግዳ ሰዎች ወርቅ ፍለጋ በአካባቢው እያለፉ ነበር። ሪድን ከዛፉ ስር ራሱን ስቶ አዩት እና እሱን ለማውጣት ሮጡ። ህይወቱን አተረፉለት። ከዚያ ጊዜ ጀምሮ ሶስቱም አብረው ተጓዙ። በመጨረሻም ወንዝ ጋር ደረሱ። ወንዙን ለመሻገር ጊዜያዊ የእንጨት ጀልባ ሰሩ። ሲጓዙ በመካከላቸው ያለው ዝምታም ጠፋ። ስለ ልጅነታቸው ታሪኮችን ማውራት ጀመሩ። ግን ማዕበሎቹ በድንገት ጠነከሩ። ጀልባው መወዛወዝ ጀመረ። ከሰዎቹ አንዱ ሚዛኑን ስቶ ወደ በረዷማ ውሃው ወደቀ። መዋኘት ደግሞ አይችልም። ጀልባው እየሰመጠ ነበር። ሳያቅማማ ሪድ ተከትሎት ገባ። ከውሃው ጋር እየታገለ ሰውየውን ይዞ ወደ ዳር ጎተተው። ህይወቱን አዳነለት። ግን ደግሞ ሁሉም ሰዎች ታማኝ አይደሉም። ሶስተኛው ጓደኛቸው ስግብግቡ ወደ ኋላ እንኳን አላየው። ሞቷል ብሎ ትቷቸው ሄደ። እናም ብቻውን ወደ ካምፓቸው ሲደርስ ወርቁን ለብቻው ወሰደው። በኋላ ሪድና ያዳነው ሰው ወደ ድንኳኑ ሲመለሱ ስግብግቡን ሰው አገኙ። ሊሞት የደረሰው ሰው በክደት የተሞላ ጓደኛውን በንዴት ሽጉጥ አውጥቶ ተኮሰበት። ሬሳውን ከቀበሩ በኋላ ሪድና ሰውየው የቀረውን ጠቅልለው ጉዟቸውን ቀጠሉ። ወራት አለፉ። በጫካዎች ተራመዱ። ግን ክረምቱ ተመለሰ እና ጫካው እንደገና በወፍራም በረዶ ተሸፈነ። ወርቁ ከባድ ነበር እና የሪድ ጓደኛ ለመሸከም ከበደው። ወደ ኋላ ሲቀር አይቶ ሪድ ሊረዳው አሰበ። ለጥቂት ጊዜ ልሸከምልህ አለው። ሰውየው ሪድ ወርቁን ለመስረቅ እየሞከረ እንደሆነ ጠረጠረው። ሪድን መሬት ላይ ገፍትሮ ብቻውን ሄደ። መስኪኑ ሪድ ከቀዘቀዘው መሬት ጋር ተጋጭቶ ራሱን ሳተ። ሲነቃ ዓለሙ ሁሉ ይሽከረከር ነበር። እናም የተኩላዎች መንጋ እያጓራ መጣበት። ሪድ እግሩን አጣጥፎ ተነሳና ዛፍ ላይ መውጣት ጀመረ። ግን ሲወጣ አንዱ ተኩላ ዘሎ እግሩን ነከሰው። በስቃይ ጮኸ። ዛፉ ደግሞ ቀድሞውኑ ደካማ ነበር እናም ተሰበረ። ሪድ ወዲያው በኃይል ወደቀ። እዚያ በበረዶ ውስጥ ተኝቶ በተኩላዎች ተከቦ መጨረሻው እንደሆነ አሰበ። ዓለምን ሊሰናበት ሲል ከፍተኛ የተኩስ ድምጽ ሰማ። በጫካ ውስጥ እያስተጋባ ነበር። ሪድ አይኖቹን ሲከፍት ተኩላዎች ሞተው ነበር። የተቀሩት ደግሞ ወደ ዛፎች ውስጥ ጠፍተዋል። በአቅራቢያው ቆሞ የነበሩት አዳኞች በአቅራቢያው ላይ ካለ መንደር የመጡ ነዋሪዎች ነበሩ። ደግሞ በትክክለኛ ጊዜ ነው የደረሱለት። አዳኞቹ ሪድን ተሸክመው ወደ መንደራቸው መለሱት። እዚያ ያሉ ሰዎች ቁስሉን አከሙለት፣ ምግብም ሰጡት። ሪድ በመንደሩ ሰዎች ደግነት በጣም ተነካ። ለብዙ ቀናት እዚያ ቆየ እና ቤተሰብ አድርገው ይይዙትም ነበር። ምግብ፣ መጠለያና ለዓመታት ያልተሰማውን ሙቀት ሰጡት። ግን አንድ ቀን ሁሉም ነገር ተቀየረ። ከእስር ቤት የተፈረመ አንድ ደብዳቤ መጣ። አንድ የጀርመን ወታደር ከእስር ቤት ማምለጡንና የሚረዳው ማንኛውም ሰው ከሃዲ ተደርጎ እንደሚወሰድ አስጠነቀቀ። ሪድ መቆየት ቢፈልግም የረዱትን ሰዎች ሕይወት አደጋ ላይ መጣል አልፈለገም። ቦታውን ለመልቀቅ ወሰነ።
ከመሄዱ በፊት አንድ ታማኝ የአደን ውሻ አብሮት እንዲሄድ ሰጡት። እርሱና ውሻው የእንጨት መሰንጠቂያ ፋብሪካ እስኪደርሱ ድረስ ለቀናት ብዙ ተጓዙ። ውሻው ተርቦ ምግብ ፍለጋ ወደ አንድ ቦታ ሮጠ። ሪድ ተከተለው። በዚያም የነበሩት ሰራተኞች ወደ ባለቤቱ ወሰዱት። ሪድ ሁሉንም ነገር ነገረው፣ ማምለጡን፣ ጉዞን፣ የሮጠባቸውን ዓመታት። ሰራተኞቹ አዘኑለትና ምግብ ሰጡት እና ባለቤቱ ወደ ጀርመን የሚያመራ ባቡር ላይ በድብቅ እንዲሳፈር አመቻቸለት። የሪድ ልብ በተስፋ ተሞላ። ምናልባት በመጨረሻ ወደ ቤቱ እየሄደ ነው። ግን ያ ተስፋ በፍጥነት ተሰበረ። ሪድ ያላወቀው ነገር ቢኖር የፋብሪካው ባለቤት ለፖሊስ ነግሮ ነበር። ባቡር ወደ ቀጣዩ ጣቢያ ሲቃረብ ሪድ ወታደሮችን አየ። ባቡሩ ከመቆሙ በፊት ዘሎ ወረደና ሮጠ። የሩሲያ ጠባቂዎች አይተውት ማሳደር ጀመሩ። ሪድ በባቡር መስመሮች ላይ ሮጠ። ግን በድንገት የበላይ ጠባቂው ብቅ አለ። ሊይዘው እጁን ሲያነሳ የሪድ ውሻ ዘሎ ነከሰውና ወደ ኋላ መለሰው። የአንድ ቅጽበት ሪድ እንደገና የመሮጥ እድል ሰጠው። ግን ሲሮጥ ከኋላው የተኩስ ድምፅ አስተጋባ። ዞር ብሎ ሲመለከት ውሻው ተኝቶ ነበር። በጣም ከፋው፣ ግን መሮጡን አላቆመም እና በሚያልፍ ባቡር ላይ ዘሎ አመለጣቸው። ዓመታት አለፉ እና አሁን 1952 ነው። ሪድ ከእስር ቤት ካመለጠ 7 ዓመታት ተቆጠሩ። በመካከለኛው እስያ በአንድ መንደር ውስጥ ይንከራተት ነበር። የምግብ ጠረን ወደ 2 ሴቶች ፓንኬክ ወደሚሸጡበት ድንኳን ወሰደው። ከምንም በላይ ምግብ ይፈልግ ነበር፣ ግን ደግሞ ኪሱ ባዶ ነበር። በተሰበረ ልብ ዞር ሲል ከሴቶቹ አንዷ አየችው። ምንም ሳትናገር አንድ ቁራጭ ቆርሳ ሰጠችው። ትንሽ ተቅደረደረ፣ ግን ከዚያ አመስግኖ ተቀበለ። አንድ ሰው እያየው ነበር። ጸጥ ያለ ተመልካች፣ አይሁዳዊ አዛውንት አሳቢብ ነበር። ሪድ እዛው ወደሚገኝ አንድ ቤተክርስቲያን ሲገባ ሰውየው በጸጥታ ተከተለው። በቤተክርስቲያኑ ውስጥ ያለው ይህ ሰው እርሱም በአንድ ወቅት እስረኛ ነበረ። ግን ሪድን አሳልፎ ከመስጠት ይልቅ እሱን ለመርዳት መረጠ። በጸጥታ ወደ ቤቱ ወሰደው። እዚያም ከዓመታት በኋላ ለመጀመሪያ ጊዜ ሪድ ራሱ በመስታወት ተመለከተና ጺሙን ተላጨ። ወደ ጀርመን ማቋረጥ እንዲችል የውሸት ፓስፖርት እንኳን አዘጋጀለት። ሪድ በደግነቱ ተገርሞ ነበር። ከመሄዱ በፊት ሰውየውን አመሰገነውና የጉዞውን የመጨረሻ ክፍል ለመጓዝ ተነሳ። ሳምንታት አለፉ እና ሪድ በመጨረሻ የሩሲያ ድንበር ላይ ደረሰ። ሐሰተኛውን ፓስፖርት ለወታደሩ ሰጠው። ልቡ ደንግጦ ነበረ። የሚገርመው ነገር ወታደሩ በቀላሉ እንዲያልፍ ፈቀደለት። ሪድ ተደንቆ ከዚያም ሳቀ። የእፎይታ ሳቅ ነበር። መራመዱን ቀጠለ እና ብዙ ሳይቆይ በቀጥታ ወደ ጀርመን ወደ ሀገሩ ድንበር ተራመደ። ግን ልክ ወደ ድልድዩ መሃል ሲደርስ ቀዘቀዘ። ከፊቱ የቆመው የበላይ ጠባቂው ነበር። ከፈለገ እዚያው ሊያስረው ይችላል። የዓመታት ትግል እዚህ ሊጠፋ ነበር። ግን ከዚያ ያልጠበቀው ነገር ተከሰተ። የበላይ ጠባቂው ወደ ጎን ሆነለት። ሪድን ተመለከተውና ይህ በሁለት ወታደሮች መካከል የተደረገ ውጊያ ነበር። በእኔና ባንተ እና አንተ አሸንፋል። ሂድና ኑሮህን ኑር አለው። ሪድ ማመን አልቻለም። በእንባ አይኖች ቀስ ብሎ ወደፊት ተራመደ እና ድንበሩን ወደ ጀርመን ተሻገረ። በመጨረሻ በየቀኑ ሲመኘው ወደ ነበረው ቦታ ወደ ቤቱ ደረሰ። ከሩቅ ሚስቱና ልጁ ወደ ቤተክርስቲያን ሲሄዱ አየ። በጸጥታ ተከተላቸው። መጀመሪያ ላይ ልጁ አላስተዋለችው፣ ግን የሆነ ነገር ወደ ኋላ እንድትመለከት አደረጋት እና በዚያ ቅጽበት አወቀችው። ምንም ሳትናገር ወደ እቅፉ ሮጠች። ሚስቱም ተቀላቀለቻቸው። ሶስቱም ተቃቀፉ ከዓመታት ስቃይ በኋላ። እናም ይሄ የማይታመን ጉዞ በዚህ መልኩ አበቃ። የድፍረት የመትረፍና የማይበጠስ የህይወት ፍላጎት እውነተኛ ታሪክ ነው። ታሪኩን ከወደዳችሁት ላይክ አድርጉ። ሰብስክራይብ በማድረግ ደግሞ በቀጣይ ፊልም እንገናኝ።